በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? መመስገን የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር በቸርነቱ በፍቅሩ ሁላችንንም ጠብቆ እስከዚህ ዕለት እስከዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንደዚሁም አምላክን በድንግልና ጸንሳ በድንግልና የወለደች እናታችን እመቤታችን ቅድስት ድንግል ማርያም በተሰጣ ጸጋ ክብርና ምስጋና ይድረሳት። ለሌሎችም ቅዱሳንም ሁሉ በተሰጣቸው ጸጋ መጠን ክብርና ምስጋና ይድረሳቸው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የዛሬው ትምህርታችን ጸሎታችን በልዑል አምላካችን በእግዚአብሔር ፊት ተቀባይነት እንዳይኖረው ወይም ተሰሚነት እንዳይኖረው የሚያደርጉ መሰናክሎች ወይም ችግሮች ምንድናቸው የሚል ይሆናል። አምላካችን እግዚአብሔር በዚህ መነሻነት እንዲያስተምረን የቃሉን ምስጢር ለሁላችንም እንዲገልጥልን ቅዱስ ፈቃዱ ይሆንልን። ጸሎት ለመንፈሳዊም ለስጋዊም ሕይወታችን አስፈላጊ ከሆኑት መንፈሳዊ ተግባራት መካከል አንዱ መሆኑ ግልጽ ነው። ሰው ከፈጣሪው ጋራ በጸሎት ሊነጋገር ሊገናኝ የግድ ያስፈልገዋል። ሰው ከፈጣሪው ከእግዚአብሔር ጋር በጸሎት ሲነጋገር ከልዩ ልዩ አይነት ፈተናና መከራ ይድናል። ስለዚህም ጸሎት እግዚአብሔርንና ሰውን የምታገናኝ የእግዚአብሔርን ጸጋና በረከትን የምታሰጥ ኃይልና ብርታትን የምታስገኝ የበረከት መንገድ ናት። ስለዚህም ሁላችንም ወደ አምላካችን ወደ እግዚአብሔር ተግተን መጸለይ ያስፈልገናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎትን ኃይል በተመለከተ ሲናገር ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም በማለት የጸሎትን አስፈላጊነትና ኃይልን በግልጽ ተናግሮ እናገኛለን። ብዙ ጊዜ በልዩ ልዩ ጉዳዮቻችን ዙሪያ ጸሎት አድርገን ፈጣሪያችን እግዚአብሔርን ተማጽነን እግዚአብሔር ጸሎቴን አልሰማኝም ብጸልይም ምንም መፍትሄ አላገኝም ብለን አስበን ሊሆን ይችላል። እግዚአብሔር አምላካችን ጸሎትን የሚሰማ አምላክ ነውና የራሳችንን ድክመታችንን መመርመር ወደ ትክክለኛ የጸሎት ሥርዓትና እምነት መመለስ ይገባናል። በትንቢተ ኢሳይያስ በምዕራፍ 59 ከቁጥር 2 እስከ 3 ላይ እግዚአብሔር አምላካችን ስለ እስራኤላውያን ሲናገር ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ ብሏል። እነዚህ ሰዎች ጸልየዋል፣ ጾመዋል፣ ሰውነታቸውንም አዋርደዋል፣ ወደ እግዚአብሔር ለመቅረብም ፈልገዋል። እግዚአብሔር ግን አልተቀበላቸውም። ለምን ብንል መልሱን እርሱ ራሱ ነግሯቸዋል። ይኸውም ፈቃዳቸውን ማድረጋቸው ሰራተኞቻቸውን ማስጨነቃቸውና የመሳሰለው ነው። ይህ ቃል ዛሬም ለኛ እጅግ በጣም አስፈላጊ በመሆኑ እኛንም የሚመለከት ቃል ሆኖ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 7 ከቁጥር 7 እስከ 11 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል፣ የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸው ብሏል። በጸሎት የሚያስፈልገንን ነገር ሁሉ እንድናገኝ እግዚአብሔርን እንድንጠይቅ የእግዚአብሔር ፈቃድ ነው። ነገር ግን እንደሚገባ ሆነን ካልጸለይን መልስ ባለማግኘታችን ምክንያት ልናዝን እንችላለን። ስለዚህም ጸሎታችን እግዚአብሔርን ደስ ከማያሰኝ ነገር ሁሉ የራቀ መሆን ይገባዋል። ለመሆኑ ጸሎታችን በልዑል አምላካችን በእግዚአብሔር ፊት ተቀባይነት እንዳይኖረው ወይም ተሰሚነት እንዳያገኝ የሚያደርጉ መሰናክሎች ወይም ችግሮች ምንድናቸው የሚለውን እንመልከት። አንደኛ የእምነት መጉደል ወይም መጠራጠር ነው። የእምነት መጉደል ወይም መጠራጠር ብዙ ነገሮችን ያጎላል። ምክንያቱም እምነት መሰረት ነው። ስንጸልይ ያለ እምነት በልማድ ብቻ ከሆነ ጸሎታችን ትርጉም አልባ ንግግር ይሆንብናል።
ለጠየቅነውም ጥያቄ ምላሽ አናገኝም። ስለዚህም ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ከቁጥር 5 እስከ 8 ላይ ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማነ ሥጋን በተአምራት በፈወሰ ጊዜ እምነትህ ወይም እምነትሽ ታላቅ ነው እያለ ስለ እምነታቸው እየመሰከረላቸው አድኗቸዋል። ዛሬም ጸሎታችን ልመናችን እንዲሰማልን እምነት ያስፈልገናል። እምነት ይሆንልኛል፣ ይደረግልኛል፣ እግዚአብሔር ሁሉን ቻይ ነው ብሎ መቀበልን ያመለክታል። ይህ ሳይሆን ቀርቶ እምነታችን ከጎደለ በጸሎት የጠየቅነው ነገር ሊፈጸምልን ፈጽሞ አይችልም። በማቴዎስ ወንጌል በምዕራፍ 17 ቁጥር 20 ላይ እንደተገለጸው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ እርሱ ወደ ኢየሱስ ክርስቶስ ቀርበው እኛ ልናወጣው ያልቻልነው ስለምንድን ነው በማለት ከአንድ ሰው ላይ ሊያወጡት ስላልቻሉት ጋኔን በጠየቁት ጊዜ እርሱ እንደዚህ ብሏቸዋል፣ ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም ብሏቸዋል። ስለዚህም እምነት በሕይወታችን ውስጥ ትልቅ ዋጋ አለው። የእምነት መጉደል ደግሞ ትልቅ ዋጋ እንድናጣ ያደርገናል። ቅዱስ ጴጥሮስ በእምነት በባህር ላይ ቢራመድም ጥቂት መራመድ ከጀመረ በኋላ መስጠም የጀመረው በእምነቱ መጉደል ምክንያት ነበር። በማቴዎስ ወንጌል በምዕራፍ 14 ከቁጥር 28 እስከ 31 ላይ እንደተገለጸው ቅዱስ ጴጥሮስ የነፋሱን ኃይል አይቶ በመፍራቱ ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ በመጮህ ጌታችን መድኃኒታችን ኢየሱስ ክርስቶስን ተማጽኗል። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ እምነት የጎደለ ስለምን ተጠራጠርክ በማለት ከሰጠመበት አውጥቶታል። በጸሎታችን ጊዜ እግዚአብሔር ሁሉን ቻይ መሆኑንና የሚሳነው ነገር እንደሌለ በፍጹም ልቦናችን በማመን ከመጸለይ በቀር መከራ ደርሶብን መከራን በመፍራት በፈተና ምክንያት እምነታችን ከጎደለ ልመናችን መልስ ሊያስገኝልን አይችልም። ስለዚህም በእምነት በሆነ ጸሎት ፈጣሪያችን እግዚአብሔርን መማጸን ያስፈልገናል። በማርቆስ ወንጌል በምዕራፍ 11 ከቁጥር 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ብሎናል። በጸሎታችን ጊዜ እምነት ሲኖረን የለመነው ነገር ሁሉ ይደረግልናል። ሁለተኛው ጸሎታችን በልዑል አምላካችን በእግዚአብሔር ፊት ተቀባይነት እንዳይኖረው የሚያደርገን ግብዝነት ነው። ግብዝነት ማለት ራስን ከፍ ከፍ ማድረግና ሌላውን መናቅ፣ በራስን መታመን፣ ራስን ጻድቅ አድርጎ ፍጹም አድርጎ መቁጠርን ያመለክታል። በጸሎታችን ጊዜ መጠንቀቅ ከሚገባን ነገር መካከል አንዱ ግብዝነት ነው። ግብዝነት ጸሎታችን እንዳይሰማ ማድረግ ብቻ ሳይሆን ከእግዚአብሔርም የሚለየን ኃጢአት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን በተመለከተ በምሳሌ ሲያስተምር በሉቃስ ወንጌል በምዕራፍ 18 ከቁጥር 9 እስከ 14 ላይ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላው ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ብሏል። በጸሎታችን ጊዜ የኛ መልካምነትና ጻድቅነት እየተሰማን ሌላውን ግን የምናቃልልና ራሳችንን ጻድቅ አድርገን ሌላውን ኃጢአተኛ እንደሆነ እያሰብን ሌላው ከእግዚአብሔር የራቀ እኛ ደግሞ ወደ እግዚአብሔር የቀረብን አስመስለን የምንጸልይ ከሆነ
ልመናችን ልክ እንደዚህ ፈሪሳዊ ልመና ዋጋ የማያስገኝ ከንቱ ይሆናል። ነገር ግን ጸሎታችን እንደ ቀራጩ እኔ ኃጢአተኛውን ማረኝ የምንልበት፣ ራሳችንን በትህትና ዝቅ የምናደርግበት፣ ስለ ኃጢአታችን ስለ በደላችን ደረታችንን የምንደቃበት፣ እንባችንን ስለ ኃጢአታችን የምናፈስበት፣ ሌላ ወገናችን የምንራራበት ጸሎት ከሆነ ውጤቱ ያማረ ይሆናል። ቅዱስ ጳውሎስ በመጀመሪያ ወደ ጢሞቴዎስ በጻፈው መልእክቱ በምዕራፍ 1 ከቁጥር 5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ብሏል። ስለዚህ ግብዝነት በሌለበት እምነት የምንጸልየው ጸሎት እንጂ ራሳችንን ከፍ በማድረግ በግብዝነት የምናቀርበው ጸሎት ውጤታማ ሊያደርገን አይችልም። ስለዚህ ሁልጊዜ ከኃያሉ ከእግዚአብሔር እጅ በታች ራሳችንን ማዋረድ፣ እኔ ኃጢአተኛውን እኔን በደለኛውን ማረኝ ይቅር በለኝ ማለት፣ ስለሌላው መጸለይ መለመን፣ ይህ አስፈላጊ ነው። እንዲህ ባለ ጸሎት ወደ እግዚአብሔር ከቀረብን እምነታችንም ጸሎታችንም ከግብዝነት የጸዳ ከሆነ እግዚአብሔር አምላካችን ጸሎታችንን ይሰማል፣ ልመናችንን ይቀበላል። ሁለተኛው ይሄ ነው። ሶስተኛው ደግሞ ክፉ የሥጋ ምኞት ነው። ክፉ የሥጋ ምኞት ጸሎታችን በልዑል አምላክ በእግዚአብሔር ፊት ተቀባይነት እንዳይኖረው ያደርጋል። በጸሎታችን ጊዜ መጠንቀቅ ያለብን ከማንኛውም አይነት ከክፉ የሥጋ ምኞትም ነው። በክፉ የሥጋ ምኞት ውስጥ ሆነን የምንጸልየው ማንኛውም ጸሎት ዋጋ ሊኖረው አይችልም። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች በጻፈው መልእክቱ በምዕራፍ 5 ከቁጥር 19 እስከ 21 ላይ የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ብሏል። ስለዚህም አንድ ሰው እነዚህን የሥጋ ሥራዎችን እየፈጸመና በክፉ ሕሊናና ምኞት እነዚህን እየተመኘ ልመናን ቢያበዛ ጸሎቱ በእግዚአብሔር ፊት ተቀባይነት የለውም። ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 8 ከቁጥር 5 እስከ 8 ላይ እንደዚህ ብሏል። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ብሏል። ስለዚህም በዚህ ሕይወት ውስጥ ሆነን የምንጸልየው ጸሎት ዋጋ ያለው ሊሆን አይችልም። ምክንያቱም በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ተብሎ ተጽፏልና። በመጽሐፈ ምሳሌ በምዕራፍ 10 ቁጥር 3 ላይ እግዚአብሔር የጻድቁን ነፍስ አያስርብም፣ የኃጥአንን ምኞት ግን ይገለብጣል ተብሎ ተጽፏል። ምክንያቱም የኃጥአን ምኞት ክፉ ነውና። ቅዱስ ጳውሎስ በሁለተኛ ወደ ጢሞቴዎስ በጻፈው መልእክቱ በምዕራፍ 2 ከቁጥር 22 ላይ ጢሞቴዎስን ሲመክረው ከክፉ የጎልማስነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል ብሏል። ስለዚህም ጸሎታችን ከክፉ የጎልማስነት ምኞት መሸሽን፣ መልካም ምኞትን፣ ተስፋን፣ መንፈሳዊነትን፣ እግዚአብሔርን መፍራትን፣ ከክፋት መራቅን የያዘ መሆን ይገባዋል። ለምሳሌ በመጽሐፍ ቅዱስ ላይ ስንመለከት ቃየን ያቀረበው መስዋዕት በእግዚአብሔር ፊት ተቀባይነት ያጣው ስራው ክፉ ስለነበረ ነው። በኦሪት ዘፍጥረት በምዕራፍ 4 ከቁጥር 4 እስከ 7 ላይ አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃድዋም ወደ አንተ ነው፣ አንተ ግን በእርሷ ንገስባት ብሎታል። ስለዚህም ጸሎታችን ወይም የምስጋና መስዋዕታችን ቅድመ እግዚአብሔር እንዲደርስልንና እግዚአብሔር ወደኛ እንዲመለከት በቅንነትና በንጹህ ልብ የቀረበ ምስጋና ጸሎት መሆን ይገባዋል። አራተኛ እግዚአብሔር በንስሐ ወደሱ ሲጠራን አልሰማ ካልን ጸሎታችን ተሰሚነት የለውም። ይህን ለመረዳት በመጽሐፈ ምሳሌ በምዕራፍ 1 ከቁጥር 23
እስከ 31 ላይ የተጻፈውን ቃል መመልከት ያስፈልጋል። በዚህ መጽሐፍ ቅዱስ ክፍል ላይ እግዚአብሔር አምላካችን ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ፣ በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ እስቃለሁ። ጥፋታችሁን በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዛን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ ብሏል። እግዚአብሔር በጠራን ጊዜ ወደ እርሱ መመለስን እምቢ ካልን በቸገረንና በጨነቀን ጊዜ እግዚአብሔርን ድረስልን ብንለው ጸሎታችን ውጤታማ አይሆንም። ስለዚህ ዛሬ ድምጹን በሰማንበት ባደመጥንበት ጊዜ አምላካችን እግዚአብሔር የሚነግረንን ሰምተን ወደ አምላካችን ወደ እግዚአብሔር መመለስ ይገባናል። አምስተኛ በደል ወይም ኃጢአት ነው። ሰው ከበደሉ ከኃጢአቱ በንስሐ ሳይመለስ ሳይጸጸት በበደል በኃጢአት ሆኖ የሚለምነው ልመና ተቀባይነት የለውም። በትንቢተ ኢሳይያስ በምዕራፍ 59 ከቁጥር 1 እስከ 2 ላይ ነብዩ ኢሳይያስ እንደዚህ ብሏል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውን ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል ብሏል። ይህ ቃል የሚያረጋግጥልን የኛ በደላችንና ኃጢአታችን ምን ያክል ለጸሎታችን፣ ለምስጋናችን፣ ለልመናችን እንቅፋት እንደሚሆንብን ነው። እግዚአብሔር የሚሰማ አምላክ ቢሆንም የኛ በደላችን ኃጢአታችን ግን ጸሎታችንን በፊቱ የተወደደ እንዳይሆን ያደርገዋል። በመጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይም ስንመለከት እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል ተብሎ ተጽፏል። ኃጥእነት እግዚአብሔርን ማጣትና ከእግዚአብሔር መለየት፣ ሕግን መተላለፍ፣ እንደ ወንጌል ቃል አለመኖር ነው። ይህ ሕይወት በንስሐ ካልተስተካከለ ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 6 ቁጥር 23 ላይ እንደገለጸው የኃጢአት ደሞዙ ሞት ነውና ውጤታችን ሞት ነው የሚሆነው። ስለዚህ እግዚአብሔር በሕይወት በበረከት እንዲጎበኘን ከኃጢአት ከበደል ሕይወት በንስሐ ወደ እግዚአብሔር በመመለስ ስለሰራነውና ስለበደልነው በደል በመጸጸት ወደ እግዚአብሔር ልመናችንን ማቅረብ ያስፈልገናል። ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 65 በቅንፍ 66 ከቁጥር 16 እስከ 20 ላይ እግዚአብሔርን የምትፈሩት ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮህ፣ በአንደበቴም አመሰገንሁት። በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ፣ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ብሏል። እኛም እንዲሁ ነው ማለት ያለብን። እግዚአብሔር በደላችንን ኃጢአታችንን ይቅር እንዲለን ከመለመን ጋራ ከኃጢአትና ከበደል ሕይወት መመለስና ኃጢአትን ክፉ ስራን መተው ያስፈልጋል። በዚህ ሕይወት ተመላልሰን እግዚአብሔርን የምንጠራው ከሆነን እግዚአብሔር በሁሉም ነገር ስለሚረዳን ከኃጢአት ባርነትም ነፃ መውጣትና እግዚአብሔርን ደስ ማሰኘት፣ እንደዚሁም ደግሞ እግዚአብሔር ደስ እንዲያሰኘን ለጠየቅነው ጥያቄ መልካሙን ምላሽ ከእግዚአብሔር አግኝተን በእግዚአብሔር ደስ ብሎን ለመኖር ለማመስገን የበቃን እንሆናለን። አምስተኛው ይህ ሲሆን፣ ስድስተኛው ጸሎታችን እንዳይሰማ ተቀባይነት እንዳይኖረው የሚያደርገው በሰው ላይ ክፉ ስራን መስራትና ፍቅር ማጣት ነው። አንድ ሰው በሌላው ሰው ላይ ግፍ እየፈጸመና ሌላውን እየጠላ የሚጸልየው ጸሎት በእግዚአብሔር ፊት ተቀባይነት የለውም። በትንቢተ ኢሳይያስ በምዕራፍ 1 ከቁጥር 15 ላይ እግዚአብሔር አምላካችን ስለዚሁ ሲናገር እጃችሁንም ወደኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደም ተሞልተዋልና ብሏል። እነዚህን እግዚአብሔር ልመናን ብታበዙ አልሰማችሁም ያላቸው እጆቻቸው በደም ስለተሞሉ ነው። ስለዚህ ራሳችንን ከክፉ ነገር በማራቅ ከክፉ ነገር በመለየትና የበደለንን ባልንጀራችንን ይቅር በማለት መጸለይ ይገባናል።
እንዲህ ከግፍ ርቀን ከበደል ርቀን እጆቻችንን ከበደል አንጽተን እግሮቻችንን ወደ ክፉ ቦታ እንዳይሄዱ ገድበን ልቦናችንን ሰብስበን ከአምላካችን ከእግዚአብሔር ጋራ በእምነት ተገናኝተን የምንጸልየው ጸሎት ውጤታማ ያደርገናል። በማርቆስ ወንጌል በምዕራፍ 11 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሏል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት ብሎናል። በይቅርታ የምንጸልየው ጸሎት ውጤታማ ያደርገናል። በይቅርታ ስንጸልይ እግዚአብሔር ይቅር ይለናል። ስለዚህም ባልንጀራችንን ከልቦናችን ይቅር በማለት ልንጸልይ ያስፈልገናል። ባልንጀራችንንም ይቅር ማለት ያለብን ስንት ጊዜ ነው ብንል በማቴዎስ ወንጌል በምዕራፍ 18 ከቁጥር 21 እስከ 22 ላይ በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም ብሎታል። ስለዚህም ለባልንጀራችን ፍጹም የሆነ ፍቅርን መስጠት መቻል አለብን። ይቅርታን ማድረግ አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎትን ባስተማረን ጊዜ በማቴዎስ ወንጌል በምዕራፍ 6 ቁጥር 12 ላይ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን እንድንጸልይ ያዘዘን የሰውን ኃጢአት ይቅር ስንል እኛንም እርሱ ይቅር የሚለን መሆኑን ለማመልከት ነው። ለዚህም ነው በዚሁ በማቴዎስ ወንጌል በምዕራፍ 6 ከቁጥር 14 እስከ 15 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ያለን። በአጠቃላይ በጸሎታችን ጊዜ ማየት ያለብን መጸለያችንን ብቻ ሳይሆን ከነዚህም ነገሮች ራሳችንን መጠበቃችንን ጭምር መሆን አለበት። ከነዚህ ነገሮች በመራቅ የምንጸልየው ጸሎት በሉቃስ ወንጌል በምዕራፍ 1 ቁጥር 13 ላይ ካህኑ ዘካርያስን መልአኩ ቅዱስ ገብርኤል ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ እንዳለው ጸሎታችን በልዑል አምላካችን በእግዚአብሔር ፊት ተቀባይነትና ተሰሚነት ይኖረዋል። የተወደዳችሁ የክርስቶስ ቤተሰቦች በዛሬው ትምህርታችን ጸሎታችን በልዑል አምላካችን በእግዚአብሔር ፊት ተቀባይነት እንዳይኖረው ወይም ተሰሚነት እንዳይኖረው የሚያደርጉ መሰናክሎች ወይም ችግሮች ምንድናቸው በሚል ርዕስ ዙሪያ ተማምረናል። ጸሎታችን የልማድ ብቻ ሳይሆን ነገር ግን በእውነት ቅድመ እግዚአብሔር የሚደርስ ጸሎት እንዲሆንልን በዚህ ትምህርታችን ካየናቸው ከማይገቡ ነገሮች ሁሉ እንከልከል። በእምነት በትህትና በፍቅር እነዚህ በመሳሰሉ እግዚአብሔር በሚወዳቸው ነገር ውስጥ ሆነን ወደ አምላካችን ወደ እግዚአብሔር እንጸልይ። እግዚአብሔር ይሰማናል። እግዚአብሔር ይቅር ይለናል። እግዚአብሔር የወደድነው ነገር ሁሉ ያደርግልናል። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳንም ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።